ክቡር ጠቅላይ ሚኒስትር፣ ክቡራን ከፍተኛ አመራሮች፣ ሁሉም ፕሮቶኮል እንደተጠበቀ እንኳን ወደ መሶብ አገልግሎት በሰላም መጣችሁ። እኔ የማሳያችሁ የመሶብ አገልግሎት የተጠቀመውን ቴክኖሎጂ ምን ቴክኖሎጂዎችን ይጠቀማል የሚለውን ነገር ነው የማሳያችሁ። እንግዲህ እንደምታውቁት የሰርቪስ ወይም የአገልግሎት ማዕከል ብዙ ጊዜ ሺፍት የሚያደርገው በቴክኖሎጂ እድገት በተጠቀመውና በተለይ በኢኮኖሚ ለውጦች ነው እንግዲህ የሰርቪስ ሴክተሩ የሚሄደው። ከዚህ ውጭ እንግዲህ ሰርቪስ ዲሊቨሪ ወይም ሰርቪስ አገልግሎት ምን ስቴፖችን ነው ያለፈ ብለን ስናይ በተለይ እንግዲህ ማኑዋል ሰርቪስ ነው የነበረው ከዚህ በፊት ለብቻው የቆመ ወይም ደግሞ ሰው ሄዶ ሰርቪሱን የሚያገኝበት ነው የነበረው። ሌላው ስታንድ አሎን ዲጂታል ሰርቪስ የሚባል ውስጥ ያለፍነው በተለይ ዲስክቶፕ ተጠቅመን ሌሎችን ዲጂታል ሰርቪሶችን የሚሰጥና የኢኮሜርስ የሚሰጥበት ነው የነበረው። አሁን ሌላው ሀገር እና በጣም ያደጉ ሀገራት የሚጠቀሙት ዋን ስቶፕ ሾፕ ኢንተግሬትድ ሰርቪስ የሚባለው በብዙ ሀገራት የሚጠቀሙት ብዙ አገልግሎቶችን አንድ አካባቢ በማምጣት በጋራ የሚጠቀሙበት ነው። ሌላውና አራተኛው ፊቸር የሚባለው እንግዲህ ኤአይ እና ስማርት ሰርቪስ ነው። በተለይ እነዚህ ሮቦቶች ሁማን ቱ ማሽን የምንለው ማሽንና ሰው ብቻ ተነጋግሮ ሰርቪሱን ወይም አገልግሎቱን የሚያገኙበት አንዳንድ ሀገሮች የጀመሩበት ነው። አሁን እኔ በደንብ የምገልጽላችሁ እንግዲህ ዋን ስቶፕ ሾፕ ምንድነው የሚለውን ነገር ለማሳየት ነው። በተለይ እንግዲህ ፒር ቱ ፒር እና ኤፒአይ ጌትዌይ የሚባለው የኢንቴግሬሽን በተለይ ተቋማት ዲጂታል ይሆናሉ። ዲጂታል ከሆኑ በኋላ አንዱ ተቋም ከአንዱ ተቋም ጋር ይገናኛል። ለምሳሌ እነዚህን 12 ተቋማት አንድ ላይ እንገናኝ ብንል በፒር ቱ ፒር ወደ 66 ኮኔክሽን ያስፈልጋል። ይህ 66 ኮኔክሽን ማለት አንደኛ ከኮስት ዋይዝ በጣም ትልቅ ገንዘብ ነው የሚጠይቀው። ሁለተኛ ዲጂታል ሆነንም ብዙ ገንዘብ አውጥተን ብዙ ስራ ሰርተን የምንፈልገውን አገልግሎት ሊሰጠን አይችልም። ምክንያቱም በጣም ስሎ ነው የሚሆነው ማለት ነው በሜሽ በመሆኑ ምክንያት። ሌላውና በዓለም ላይ አሁን እንግዲህ ቴክኖሎጂ ያመጣው የኤፒአይ ጌትዌይ ወይም ኤፒአይ ኢንቴግሬሽን የምንለው አሁን ለምሳሌ 12ቱን ተቋም ብንጠቀምና ኤፒአይ ጌትዌይን ብንጠቀም 12ቱም 12 ኮኔክሽን ብቻ ነው ስሩ ኤፒአይ ስለሚገናኙ ማለት ነው። እንግዲህ ከሌሎቹ ተቋማትም ከሌሎቹ ሀገራትም ያገኘነው ልምድ ያኛው ነበረ ኤፒአይ ጌትዌይ በሚለው ኮኔክሽን ነው። እኛን ሪኮመንድ ሲያደርጉ የነበረው እናንተ ገና ጀማሪ ስለሆናችሁ መጀመሪያ ፒር ቱ ፒር ጀምሩ፣ ከዛ በኋላ ወደ ኤፒአይ ጌትዌይ ሂዱ ነበር ስሉ ነው የነበረው ማለት ነው። ምክንያቱም 2 ዓመት ይፈጃል ኤፒአይ ጌትዌይ መጠቀም የሚለው ነገር ነበር ሪኮመንድ ያደርጉን። ሙሉ በሙሉ እኛ በኤፒአይ ጌትዌይ ጀምረናል። ይሄኛውን አቮይድ አድርገናል ማለት ነው፣ 12 ኮኔክሽን ብቻ ማለት ነው። ከዛ እንግዲህ እነዚህ ጌትዌዮች በዓለም ላይ ደግሞ ስትሮንግ የሚባሉት ምንድን ናቸው? ዓለማት የሚጠቀሙት የጌትዌይ አይነቶች 4 ናቸው። ከነዚህ 4ቱ እንግዲህ ኤፒአይ 6 የሚባለው ዓለም እየተጠቀመ ያለው በጣም ያደጉ የሚባሉ ሀገራት እየተጠቀሙ ያሉት ኤፒአይ ጌትዌይ ነው። ኤፒአይ 6 የሚባለው ነው። እሱን ነው ለመሶብ ሴንተር የተጠቀምነው። ኤፒአይ 6 እንግዲህ ከኢንቴግሬሽን አንጻር ከፐርፎርማንስ አንጻር በተለይ ኦፕን ሶርስ ነው፣ በጣም ፈጣኝ ነው። ለምሳሌ ከ1000 2000 3000 ኮኔክሽኑን ብናደርግ ከአፕግሬድ ለማድረግ ምንም ችግር የለውም። ኦፕን ሶርስ ነው። ይሄ ሙሉ በሙሉ በመሶብ ሴንተር ላይ የተጠቀምነው ኤፒአይ 6 ነው ማለት ነው። ጌትዌይ እንግዲህ እነዚህ ተቋማት ናቸው እዚህ አሁን ሰርቪስ መስጠት የጀመሩት 12 ተቋማት ናቸው። 41 ሰርቪስ ነው በዚህ በኤፒአይ ጌትዌይ የተገናኙት ማለት ነው። ለምሳሌ አሁን ኢሚግሬሽን ብቻ ብናይ 10 ሰርቪስ ነው ይዘው የመጣ። ሌላው በሰነዶች ማረጋገጫ 6 እያለ 41 ሰርቪስ እዚህ ላይ እየተሰጠ ነው ያለው። አሁን ኤፒአይ ጌትዌይ በመጠቀማችን የፈለገው ተቋም ቢመጣ ለማስተናገድ በቀላሉ ኢንተግሬት ማድረግ ይቻላል ማለት ነው። ሌላው እንግዲህ ሶፍትዌር በጣም ብዙ ሶፍትዌሮች ነው እዚህ የተሰሩት። ወደ 8 ሶፍትዌር ነው። አንደኛው ኪው ማኔጅመንት ሲስተም ነው። በኋላ የምታዩት ቲኬትን ጀነሬት ያደርጋል። ቲኬት ጀነሬት ካደረግን በኋላ በቲኬቱ በድምፅም በዲስፕሌይም ማድረግ ይቻላል። ስለዚህ አንዱ ትልቅ ስራ የተሰራው የኪው ማኔጅመንት ሲስተም ሙሉ በሙሉ ስራ ላይ ውሏል። ሌላው የኮምፕሌንት ማኔጅመንት ሲስተም ነው። እዚህ ስራ ወይም እዚህ መጥቶ አገልግሎት ያገኘ ሰው የፈለገውን ኮምፕላይንስ ማቅረብ ይችላል። በተለይ ኮምፕሌኑ ካቀረበ በኋላ ወደሚፈለገው ተቋም ይሄዳል ማለት ነው። ለምሳሌ የትኛው ቲኬት በየትኛው አገልግሎት መስኮት ተገልግሎ ኮምፕሌን መጣበት የሚለው ነገር በየተቋሙ የሰጠውን ሰው አገልግሎት ድረስ መስጠት የሚያስችል አንድ ፍሮንት ዴስክ ለምሳሌ አንድ ሰው ቢያስቀይም ማታ ላይ ወይም ደግሞ ላይቭ ያጠፋውን ወይም ደግሞ በጥሩ ሁኔታ ያስተናገደውን መለየት የሚያስችል ነው። ሞኒተሪንግ እና ኢቫሉዌሽን ሲስተም በተመሳሳይ አለው ማለት ነው። በተለይ ከሁለቱም በኪው ማኔጅመንት ሲስተም እና ኮምፕሌን ማኔጅመንት ሲስተም የመጣውን ዳታዎችን ይሰበስባል። ዳታ ከሰበሰበ በኋላ የሰጠው ሜዠርመንት
እያንዳንዱ ተቋም እዚህ ተቋም ላይ እዚህ መሶብ ሴንተር ላይ አገልግሎት ሲሰጥ ምን ያህል አገልግሎት ሰጠ፣ እንዴት ነው አገልግሎቱ ፐርፎርማንሱ እያንዳንዱን ኢቫሉዌት የሚያደርግበትና ሜዠር የምናደርግበት ነው። ሌላው የኤሌክትሮኒክ ዶክመንት ሰርኩሌሽን ነው። እያንዳንዱ ተቋም ምንም የፔፐር ወርክ የሚለዋወጡበት ነገር የለም። በኢዶክመንት በኤሌክትሮኒክስ ዶክመንት ነው የሚለዋወጡት ማለት ነው። ሰርቪስ እዚህ ላይ ፕሪንት የሚደረግ ከአንዱ ተቋም ወደ ሌላ ተቋም የሚሄድ ወረቀት ነገር የለም። በኤሌክትሮኒክስ ዶክመንት ነው የሚሄደው ማለት ነው። አራተኛው አምስተኛው መሶብ ሴንተር ላይ የቢዝነስ ኢንተለጀንስ ሲስተም አለ። ቢዝነስ ኢንተለጀንስ ሲስተሙ እያንዳንዱ የሚሰጠውን ፐርፎርማንስ የእያንዳንዱን ሰው የእያንዳንዱን ተቋም ኢቫሉዌት ያደርጋል። ከዛ በኋላ መሶብ ሴንተር ያለውን ክፍተቱን አውቆ በቀጥታ ወዳውኑ ሪስፖንስ መስጠት የሚያስፈልግ ከሆነ ሪስፖንስ ይሰጣል። ካልሆነ በስትራቴጂክ ፕላን የሚመልስ ስራን ቁጭ ብሎ እንደ ሰው የሚሰራ ነው ማለት ነው። ስለዚህ ዛሬ ምን ተሰራ፣ ዛሬ ምን ጠፋ ብሎ ሰው አይጨነቅም ማለት ነው። ስለዚህ ቢዝነስ ኢንተለጀንስ ሲስተሙ ኤአይ ቤዝድ ነው። ሙሉ በሙሉ እዚህ የተሰራውን ክፍተቱን የሚያሳየን ሲስተም ነው። ሌላው የመሶብ ፖርታል ነው። እዚህ ጋር እንግዲህ ፖርታል እንደምታውቁት ሙሉ በሙሉ የመሶብ የሚሰጠውን አገልግሎት የምናይበት የምንጠቀምበት ነው። ሌላው የኢንፍራስትራክቸር እንደ ሞኒተሪንግ ሲስተም ሙሉ በሙሉ ኢንስቶል ተደርጎ እያንዳንዱ መሰረተ ልማት ምን ስራ እየሰራ ነው፣ የትኛው ፐርፎርማንሱ ወርደዋል የሚለውን ነገር እዚህ ሞኒተር የምናደርግበት ነው። ሌላው የኮል ሴንተር ነው። ኮል ሴንተሩ 9838 ነው በስልክ። ሌላው በኤአይ ቤዝድ ቻትቦት ሲስተም አለው። የፈለግነውን ነገር ጠይቀን የፈለግነውን ማግኘት የምንችል የሚያስችለን ኮል ሴንተር ነው ማለት ነው። ሌላው እንግዲህ ዳታ ሴንተር ያስፈልገዋል። መሶብ ሴንተር ሚኒ ዳታ ሴንተር አለው። እያንዳንዱን እዚህ የምንጠቀመውን ዳታ ሴንተር በዚህ ይገለገላል። ኤፒአይ ጌትዌውን በጣም ሴፍ የሆነ ዳታ ሴንተር እና መሰረተ ልማት እየተጠቀሙ ነው ማለት ነው። ሌላው እንግዲህ ወደ መሶብ ስንመጣ ምንድን ነው የምናገኘው ብሎ ሰው መጠየቅም በደንብ መሶብ ሴንተር ምን ለውጥ አመጣ ብለን ስናየው እንግዲህ በተለይ የፐብሊክ ሰርቪሱ በአንድ ቦታ ሆኖ የፈለገውን ሰርቪስ ማግኘት ይችላል። ቢሮክራሲን ሙሉ በሙሉ የሚቀንስ የኮራፕሽን የሚባለው ነገር እያንዳንዱ አገልግሎት የሚሰጠው በካሜራ ውስጥ ነው ያለው። የሆነ ደቂቃ ቢቆይ የቢዝነስ ኢንተለጀንሱ ኢንፎርም ያደርጋል ማለት ነው ሲስተም ራሱ። ለምሳሌ እኔ ቲኬት ጀነሬት ካረኩ ጊዜ ጀምሮ ይከታተለኛል ቢዝነስ ኢንተለጀንሱ። ስለዚህ ቲኬቱን ወስጄ ሰርቪሱን አግኝቼ እስከሚወጣ ድረስ ምን ሰዓት እንዳጠፋው ሁሉ ነገር ስለሚታይ እዚህ ጋር የመጣ ሰው ይሄን በተለይ የፔፐር ወርክ የሚባለው ነገር ሙሉ በሙሉ የለም። የጊዜ የገንዘብ የሚባለው ነገር እንግዲህ ሙሉ በሙሉ የሚቀንስ ነው። ሌላው በተለይ የትራንስፓረንሲ አካውንታቢሊቲ በደንብ ምን ሰው ጥሩ እንደሰራ የትኛው ጥሩ ፐርፎርም እንዳደረገ የትኛው እንዳጠፋ ሙሉ በሙሉ ማየት ስለሚቻል ፊድባክን መጠቀም ስለሚቻል የዲጂታል ትራንስፎርሜሽኑ በኤፒአይ ጌትዌይ ነው የምናገለግለው። እንግዲህ አመሰግናለሁ።